ጋይስ አሁን አርሰናል እና አትሌቲኮ ማድሪድ በወደቀ ነው የሚጫወቱት። እኔ ነኝ የምወድቀው ነው ነገር እንጂ ማን አልፎ ከነዚህ ጋር ይጫወታል ፋይናል? ምን አይነት ጨዋታ ነው? ምን አይነት በቃ ጎል ዘነበ። እኔ የሚያሳዝኑኝ አርሰናሎች ናቸው። ያቺን አንድ ጎል አሁን እንዴት ነው የሚያደርጓት? እንዴት Now, if you missed that game, I feel sorry for you because that was football at the highest level, yeah? Goosebumps from minute one. No fear, no sitting back. Just two giants going at each other like it's war. End to end, chance after chance. Intensity, man. You could feel it through the screen. This wasn't tactics. This wasn't just a game. This was passion. This was heart, yeah? This was pure football. And I'm sitting here thinking, this is why we love this sport. Because nights like this, they feed your soul. No politics, no excuses, just football, yeah? The way it's meant to be played. And honestly, if you didn't enjoy that match, I don't know what to tell you. Because that right there was a Champions League classic. Oh my God, absolutely amazing, man. ማርያምን ያበደ ጌም እንደዚህ ይቻላል እንዴ? ወይኔ እንዴት አባቱም ደስ የሚል ጌም ነው። በኢየሱስ ስም 73ኛ ደቂቃ ምናምን ናቸው 5-4 ደርሰዋል። ይሄን ጌም ያላያችሁ በጣም ተበድላችኋል። I swear to God በስመ በመድኃኒዓለም ምንድነው ያደረጋችሁት? ምንድነው ይሄ ድራማ? እግር ኳስ አላይም፣ እግር ኳስ አልወድም እና ይሄ ጨዋታ ያመለጣችሁ ሰዎች ህይወት እናንተን 1-0 እየመራቻችሁ በጣም እድለኛ ነኝ። እኔ በጣም ጀግና ነኝ ይሄን ጨዋታ በማየቴ። እረ በመድኃኒዓለም ስም በኔ ስም ግቡና ይዩት፣ ሃይላይቱን በኔ ስም ግቡና ይዩት። ምንድነው ሁለት ቲም እንዴት ይቅማል? አንድ ላይ እንዴ ሁለት ቲም ይቅማል? በእግዚአብሔር የመልሱ ጨዋታ ማለት ነው አይደለም። አንድ ቀን 2 ቀን ሳምንቱን ሙሉ ተከታታዩ እንቅልፍ ምንድነው? እግር ኳስ ብለው ጦርነት ማንዬ ፈረንሳይ ከጀርመን እየተዋጉ ነው። የሚያበቃ ጦርነትም አይመስልም። ይሄ ያገባል፣ ያ ያገባል፣ ይሄ ያገባል። መቼ ነው ጎሉ የሚያበቃው? ጎሉ ተነስቶ ከሄደ ብቻ ማንዬ ኦዲሲ ማን ነው የሚያቆመው? ማና ባሰሎንቅ ነው የምታቆመው? ጎሉን ይዘህ ሄደ ራሱ ቤት መጥቶ ያገባል። ቤት መጥቶ ከፋርስኬ ላይ ይበራል። አየር ላይ አይጫዋል፣ ሲበራ አይጫዋል። ራሽ እኛ እንኳንም በሰላሙ ጊዜ ገባ ማንዬ እንዴ! እዚህ ፔናልቲ እዛም ፔናልቲ በቃ 5 ጎል ገብቷል። ፈርስት ሃፍ ሰከንድ ሃፍ እንግዲህ 18 ምናምን ጎል ሊገባ ነው ዛሬ። ሙከራ አይቆጠርም። እንትኑ መቁጠር አቁሞ ትቷል ስታቱን ማለት ላሽ ምን ይሽ እግር ኳስ ሌላ ሌቭል። ፋይናል መሆን የነበረበት ጨዋታ ሰሚ ፋይናል መጣ። ሁለቴ ነው የምናየው ደግነቱ። አሁን ፈረንሳይ ላይ ነው ጦርነቱ፣ ቀጣይ ጀርመን ላይ ማለት አረላ ሻንቴ የሚያበቃ ነገር አይደለም። ጎሉን ነቅለው ይዞ በሄዱ ራሱ ቤት መጥተው ነው የሚያገቡት እነዚህ ሰዎች። ኧረ በስመ አብ ምን አይነት ጌም ነው እንዴ? ምን አይነት ጌም! አንተ እንዴት ነው ደስ የሚለው? በስመ አብ እንዴ! ምንድነው ከ5-2 4-5 ያልቃል። አተ ባየር ሙኒኮች ማለት ነው በጣም ሜንታሊቲያቸው መጠናት አለበት። ባየር ሙኒክ ሜንታሊቲው በጣም የሳተ ነው እንዴ! እንደዚህ አይቻልም እኮ ከነጭራሹ 5-2 ነው ጨዋታው አለቀ ብያለሁ። በቃ ፒኤስጂ ጨርሶታል እያልኩኝ ነበር። ሉዊስ ዲያዝ ምን አይነት ጎል ነው ያገባው? ምን አይነት ጎል እንደዚህ ጠቅምና ማለት ለምን መረጥክ እንደዚህ ነው ጎል? ምን አይነት ጨዋታ ነው የሚጫወቱት? እናቴ ደሙት ማለት ፒኤስጂዎች ግን የሚያሳዝነው ነገር አሁን ኑኖ ሜንዴዝም ሀኪሚም ጡንቻቸው ተሸማቆ ነው የወጡት ማለት ነው። ቀጣይ ላይ ይግባ አይታወቅም። ባየር ሙኒክ ሊያልፍ ይችላል። ባየር ሙኒክ በጣም የማለፍ ትልቅ እድል አለው። ወይኔ ምን አይነት ጌም ነው ግን! በስማ ኦሊሴ በዚህ ልክ ኦሊሴ ባልግበታል። ሰከንድ ሃፍ ደግሞ ሉዊስ ዲያዝ በዚህ በኩል እንዴ! የትኛውን ያዙ? ሃሪኬን፣ ሉዊስ ዲያዝ፣ ኦሊሴ ሶስቱም አገቡ እንዴ! ምንድነው ኤምኤስኤን ምርሩ እያየን ያለ ነው? አተ ማን በጣም ማለት ነው። ክቫራትስኬሊያን ሳታደንቁ እንዳታልፉ። ክቫራትስኬሊያ ምን አይነት ተጫዋች እንዴ! ዝም ብሎ ይመጣል ምናምን ፊኒሺንግ የትም የሌለ ነው። ኒር ፖስት ምን አይነት ጎል ነው ያገባው? ምን አይነት ጎል! ሁለተኛው ጎል ዴምቤሌ ይዘልለታል። አረ በስማ ምን አይነት ጫኔ! ስለ ስንቱ እንደማወራ አላውቅም። ስለ ስንቱ እንደማወራ 5 ቪዲዮ ነው የምሰራው። ወይኔ ለራሴ አዲ አገሬ ሰው ጀማው እኛ ውጤት ማስጠበቅ የሚባል ነገር እኮ ጭንቅላታችንን ቀንጭሯል። የምሬን ነው የምላችሁ። አርቴታ ጭንቅላታችንን አቀንጭሮታል። እንዴ ምንድነው እንደዚህ ይቻላል ለካ ኳስ ላይ እንዴ! አርቴታ አሁን ይሄንን ኳስ ላይ ምንድነው የሚለው? ኤአይ ነው የሚለው። በእውነት ይሸመጥጠናል። እንደዚህ ይቻላል እንዴ? እናንተ ራሱ ብሎ ነው እኛ ላይ መጥቶ የሚያፈጥ እንዴ!
ምን አይነት ኳስ ነው ያየን ያለ ነው? ወይኔ ለራሴ እኔ ፈራው ጀማ። እኔ ኳሱ እኮ ገና ነው አላለቅም። እኔ ኳሱን እያየሁት ነው። ወይኔ ለራሴ አልኩ ጀማው ወይኔ ሙኒክ ሲያስፈራ፣ ወይኔ ፒኤስጂ ሲያስፈራ ጀማ። ወይኔ ለራሴ ብያለሁ። የኔ ቪዲዮ ርዕስ በቃ ምን አይነት ጥራት ያለው ኳስ ነው? ወይኔ ሻምፒዮንስ ሊግ እንደዚህ ነው እንዴ? ቼለው እንኳንም ቀረበውና ቆሰን ይዞ ይሄድ እንዴ? እንደው ነገም ራሳቸው ይጮቱ፣ ከዛ ፍጻሜም ራሳቸው ይጮቱ። ማን ከነዚህ ጋር እንትን ይላል እንዴ? ወያለ ሁለቱም እንዴ ካልወደቁ ተስፋ የለም። ዋናው ጤና ነው እንዴ? ቀልድ ነው እንዴ? እኔ በድና ጊዜ በልቻለሁ፣ ይብላኝ ላንተ። በድና ጊዜ በደጉ ዘመን በልቻለሁ፣ ይብላኝ ላንተ። መድኃኒዓለም ምንድን ነው ያየሁት? ንገሩኝ። ለማርያም እኔ እንደዚህ አይነት ጨዋታ ነው ያላየሁም። እኔ ማርያምን እኔ አላስታውስም እንደዚህ አይነት ፉክክር ያለው ጨዋታ ካየው እኔ መሬቴን ነው ብላችሁ እኔ አላስታውስም። በእውነት ነው ብላችሁ ይህን ጨዋታ ያበለጣችሁ ሰዎች የህሊና ጸሎት 3 ደቂቃ እንደውም አይደለም 30 ደቂቃ ነው መሰለኝ ያለበት ለእናንተ። ማርያምን ነው ብላችሁ ምንድን ነው ያየሁት? በቃ እግር ኳስ ማለት ይሄ ነው። እኛ የምንወደው እግር ኳስ ማለት ይሄ ነው። በቃ ማርያምን እዛ ሁለቱም አይፈሩ እንዴት ደስ እንደሚሉ ማርያምን። ፒኤስጂ ሙኒክ ተሸነፋችሁ እንጂ ቢጋፕስ ማርያምን 5-4 እየተመሩ ነበር። 5-4 አደረጉት። 5 እኩል የመሆን ቻንስ ነበራቸው ባለቀ ደቂቃ። ኪዳነ ምህረት እውነት ነው የምላችሁ ይህን ጨዋታ ግማሽ ፍጻሜ ላይ ማየት ማለት ይሄ መበደል ነው፣ ይሄ መጨቆን ነው። ማርያምን ሌላ በምንም አይነት ታምር በምንም ቃል ልታስረዱኛችሁ ልነግሩኛችሁ ዩኤፋ ፈረደሃለሁ። ይህን ጨዋታ ላይ ግማሽ ፍጻሜ ላይ ማየት ማርያምን ፍጻሜ ላይ ማየት የነበረብኝ ጨዋታ ነው። ይህን ጨዋታ ለምን የጨዋታ ያመለጣችሁ ሰዎች እኔ እንጃ። ፋይናሉ ጨዋታ እነዚህ ሁለቱ ቡድኖች ሰከንድ ሌግ አሊያንዝ አሬና ላይ የሚያደርጉት ጨዋታ ነው። አጠገቡን እኮ እናት አጠገው ፈርስት ሃፍ 3-2 ሰከንድ ሃፍ 2 እኩል የጎል ማአት ሴት ፒሳትል ታለንታት ምን ያላየነው ነገር ጥግብግብ አደረጉ። ይሄ ውሱ አስገባን። ይሄ ጨዋታ በስሟ ምን በቃ ጥግብ ትጠግብና በቃ ጸዴ ጨዋታ አለቀ። ምን አይነት ጥምረት ነው እነዚህ! ኑኖ ሜንዴስ ጥሩ አልነበረም ዛሬ። ቪቲኒያ ዋው፣ ዴምቤሌ ክቢቻ ምንም አያስፈልግም። በቃ ጥግብ መውራቱ አስፈላጊ። ኦሊሴ ዳንሱ፣ ዲያዝ ምን አይነት ጎል ነው ያገባው? እንዴ ያረከው ማርኪኒየስ ምን አያስፈልግም። በቃ ጥግብ ጥጋብ በጥጋብ የሚያረግ ኳስ አታውቅም። እርክት እኔ የምልህ ጎብዬ መች ነው እንደዚህ እንደዚህ ሹርጥ ያለ የሾሩት መች ነው እንደዚህ እንዴ? ባየር ሙኒክ ያራዳ ልጆች አስለቃሽ ገናጅ ማህበር ሌላ ነገር የለውም ነው የምልህ። ፓሪስ ሴን ጀርሜን ያሸነፈው ኦቤስ የተረጋገጠ ነው። ኧረ እነዚህ ግን ጤነኞች አይደሉም። ምንም ጥያቄ የለውም። እግራቸው ሜዳ ውስጥ ፓርክ ደ ፕሪንስ ላይ መጥቶ እግራቸው ዝቶ ነው ሄደው ነው የምልህ። ይሄንን አስረግጥልሃለሁ ነው የምነግርህ ነገር። ከ3 ልዩነት ነው ያጠባረ ሊዩስ ዲያዝ ምን ጉድ ነው በእናትህ አንተ። መች ነው እንደዚህ የአርገን ክሎፕ ሰርቶ እንዴት መች ነው ደግሞ እንደዚህ አልተራውን የጠበቅከው? ምን ጉድ ነው ኦሊሴቶ ያራዳ ልጅ ኑኑ ሜንዴዝ ሀገር እያዝ ብሎ እኮ አንተ ሀገር ሲያስጨንቅ የነበረ እኮ አንበሳ እኮ ነው። መች ነው እንደዚህ ኮምፓኒ ምንድን ነው ያደረጋችሁ? አራዳ ልጆች እኒህ ተወግተዋል የሆነ ነገር እኛ ሳናውቅ፣ ወይ ሽሮ ከሀገር ተሰዶ ቀምሰዋል፣ ወይ ተወግተዋል። ሌላ ነገር የለውም ነው የምልህ። አርኬን ነው ምንም ስለሱ ማውራት ራስን ማድከም ነው። እና ፍሬንድ ግን ብሶባችኋል ነው የምልህ። ዲያስም ኦቨር ሆኗል፣ ይሄኛውም ተውም ነው የምልህ። አንድ ተጫዋች አይመጥነንም አሉ አፍ አውጥተው። እኔ ፈራው። እኔ ምሬን መነግራችሁ እነዚህ ላየ ባያልፉ ይሻላል። በጣም ነው የሚከረበል። እግር ኳስን በወረር መልክ አስመለከታችሁኝ። ኧረ አልመጣም። በምሽት ሲጀመር ፒኤስጂ መግጠም መገጣጠሚያ ለብቻው ይበተን ማለት ነው። መገጣጠሚያ እንዳይኖርህ አድርገው ይበታትኑሃል። ኧረ ፒኤስጂ አንሄድም ወደ ፋይናል።
ግዴታ ነው እንዴ? እኛ እንግሊዝ ክለብን እናኩራ ብለን እንዴ ምን አይነት መከራ ውስጥ ልንገባ ነው እንዴ? አንሄድም። አትሌቲኮን ሲጀመር ማሸነፍ ግዴታ ነው። ግዴታ ማሸነፍ አለብን። አናልፍም፣ መብታችን ነው እንዴ። ማንን ነው እሳት ውስጥ የጣሉት? ኧረ ወይኔ፣ ኧረ ወይኔ፣ ኧረ ወይኔ! ምን አይነት ድራማ፣ ምን አይነት ጨዋታ ነው! ኧረ በመድኃኒዓለም ወገን ያስፈራል። አልዋሻችሁም፣ ያስፈራል። የመጣ ይምጣ ፋይናል ብቻ እንድረስ። የመጣ ይምጣ ፋይናል ብቻ እንድረስ። እኔ ማለት ነው ይኸውላችሁ እግር ኳስ ማየት ከጀመርኩ ጀምሮ ማለት በህይወቴ እንደዛሬው ጨዋታ እንደዚህ ጦርነት የሆነ ጨዋታ ይቻላል አቅም እንግዲህ አስቡት። ግማሽ ፍጻሜ ነው፣ ሻምፒየንስ ሊግ ነው እንግዲህ አስቡ። ለፍጻሜ ለማለፍ ነው። ገና ሰከንድ ጨዋታ አላቸው። በመጀመሪያው ጨዋታ 9 ጎል እስቲ ስታዩ ለምን አይደለም አይታችሁት ጌሙን አይደለም ለመስማት ራሱ 9 ጎል ገብቷል በአንድ ጨዋታ ሲባል በጣም ነው የሚገርመው። ከምር ጦርነት የሆነ ጨዋታ ተፈሳፈሱት እኮ በስመ አብ ወልድ 9 ጎል በቃ ገለልተኛ ሆኖ ለሚያይ ሰው ማለት ነው። ከምር በቃ ጸዴ ጨዋታ ማለት ነው። ተፈሳፈሱት። ከፍጻሜ በፊት የነበረ ፍጻሜ በሉት በቃ በስመ አብ ወልድ። እውነት ይሄን ጨዋታ ያላያችሁ ካላችሁ እግር ኳስ አፍቃሪያን በጣም ሊቆጫችሁ የሚገባ ጨዋታ። ከምሬን ነው የምላችሁ። ከተኛችሁ በጣም ይቆጫችኋል። ለፍጻሜ ማን ያልፋ ብላችሁ ብትጠይቁኝ እኔ አላውቅም። እኔ የምሬን ነው የምላችሁ። እኔ እንጃ አርሰናል ስላለበት እንዲላችሁ አልፈልግም። ግን እስኪ የእናንተ ኮሜንት ሴክሽን ላይ አስቀምጡኝ። ለፍጻሜ ማን የሚያልፍ ይመስላችኋል? ከባየር ሙኒክ እና ከፒኤስጂ ወይስ ሙኒክ በሜዳው አሊያንዝ አሬና ላይ ጨዋታውን ይገለብጧል ብላችሁ ታስባላችሁ? ወይስ ፒኤስጂ ሙኒክ ሜዳ ድረስ ሄዶ ያሸነፋል ብላችሁ ታስባላችሁ? ኮሜንት ሴክሽን ላይ እናንተን ሀሳብ አስቀምጡልኝ። በመጀመሪያም ይሄ እግር ኳስ ላመለጣቸው ለእግር ኳስ አፍቃሪያን አንዴ ህሊና ጸሎት እናደርጋለን። አረ ምን አይነት ጨዋታ ነው በእናታችሁ የተመለከትነው! 9 ጎል የተቆጠረበት ጨዋታ ፒኤስጂ ባየር ሙኒክን 5-4 በሆነ ውጤት አሸነፍ ችሏል። እጅግ በጣም ለደጋፊ ማራኪ ውብ እግር ኳስ ነው ዛሬ የተመለከትነው። በእውነት ነው የምላችሁ የድሮ እግር ኳስ ነው ያስታውሰኝ። እንዲህ ጎል የበዛበት ጨዋታ ምን አይነት እግር ኳስ ነው የተመለከተው? እሺ ስለማን ላውራ? ስለ ዴምቤሌ ላውራ? ስለ ክቫራትስኬሊያ ላውራ? እሺ ስለኛ ስለ ቀድሞ ተጫዋች ስለ ዲያዝ ላውራ? ስለ ማይክል ኦሊሴ ላውራ? ኧረ በስመ አብ አውርቼ አልችልም። ምክንያቱም የአጥቂ ጥራት ያለበት ስብስብ ነው የተመለከትነው። ሁለቱ ቲሞች እንዲህ አጥቂ እንዳለ እዚያ ያለው ኧረ በስመ አብ እጅግ በጣም የሚገርም እግር ኳስ የተመለከትነው ማለት ነው። ለሁለቱም ክለቦች በእውነት ነው የምላችሁ ምንም ሙኒክ ቢሸነፍም አሳዛኝ ተሸናፊ ነው የሚባለው። ያው ቀጣይ እንግዲህ በሜዳው በጣም ከባዱ ሙኒክ እንመለከታለን ብዬ አስባለሁ ማለት ነው። ፒኤስጂዎችም እጅግ በጣም የሚገርም ነበር። ያ ሁሉ ጎል ግን አስቆጥሮ መከላከል ላይ ትንሽ በጣም ድክመት ይታይባቸዋል። ባይዜ በጨዋታው ማለት ነው በሁለቱም በኩል ክፍት የሆነ ጨዋታ ነበር ማለት ነው። ሁለቱም አጥቅተው ለመጫወት የሆኑ ክለቦች ናቸው። ለማንኛውም ግን እጅግ በጣም የሚገርም እግር ኳስ ያየነው ለሁለቱ። ለማንኛውም ፒኤስጂ 5-4 በሆነ ውጤት ማለት ነው ባየር ሙኒክን አሸንፏል። ይመቻችሁ። ይሄ እግር ኳስ አዝናኝ እግር ኳስ የተመለከተ ይሄ ጨዋታ ላመለጠው ሰው አንዴ የህሊና ጸሎት እናደርጋለን። ጋይስ ምን ብያችሁ ነበር? ፈርስት ሃፍ ላይ የሚገርም ጸዴ እግር ኳስ ጨዋታ ተመለከትን። የውድድር ዓመቱ ያለምንም ጥያቄ ምርጡን ጌም ነው ያሳዩን። ፓሪስ ሴንጀርሜን ፓርክ ደ ፕሪንስ ላይ በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ ባየር ሙኒክን 5-4 ማሸነፍ ችሏል። ሁሉም ነገር የነበረው ጨዋታ ነው ማለት ይቻላል። ካምባኮች ነበሩት፣ በጣም የሚገራርሙ የማጥቃት እንቅስቃሴዎች ነበሩት። ሁለቱም ቡድኖች በጣም ደፋር ነበሩ። ባየር ሙኒክ ከሜዳው ውጭ እንደተጓዘ ቡድን ተከላክሎ ሲጫወት አልተመለከትነውም ነበር። በእያንዳንዱ እንቅስቃሴ ለማጥቃት ጥረት ሲያደርግ ነበር። ኳሱን የሚበላይነት ለመውሰድ ሲሞክር ነበር። የሚገራርሙ ጎሎችን ነበር የተመለከትነው። ፔናልቲ ተመልክተን ነበር። የሚገራርሙ የግል ፐርፎርማንሶችን ከነ ሚኬል ኦሊሴ ከነ ሃሪኬን ሉዊስ ዲያዝ እንዲሁም ደግሞ እነ ኦስማን ዴምቤሌ ቫራትስኬሊያ የመሳሰሉ ተጫዋቾች ተመልክተን ነበር በዚህ ጨዋታ ላይ። ያው በመጀመሪያ ባየር ሙኒክ ነበረ 17ኛው ደቂቃ ላይ በሃሪኬን አማካኝነት ቀዳሚውን ችሎ የነበረው። ነገር ግን ከዛ በኋላ ፓሪስ ሴንጀርሜዎች በቫራትስኬሊያና ኔቬዝ አማካኝነት አከታትለው ጎሎችን በማስቆጠር ለላንድ መሪ መሆን ቻሉ። ከዛ በድጋሚ በኦሊሴ አማካኝነት ባየር ሙኒኮች 41ኛው ደቂቃ ላይ ሁለት አቻ ማድረግ ቻሉ። በድጋሚ ከ50ኛው ደቂቃ ላይ ፓሪስ ሴንጀርሜዎች በዴምቤሌ አማካኝነት 3-2 ጨዋታውን መምራት ቻሉ። ታዲያ ከሰከንድ ሃፍ በኋላ ሁለት ጎሎችን አከታትለው በማስቆጠር በቫራትስኬሊያና በዴምቤሌ አማካኝነት 5-2 አድርገውት ነበር ጨዋታውን። ነገር ግን ከዛ በኋላ ባየር ሙኒክ ያበቃለት ቢመስልም በድጋሚ እንግዲህ በኦፕሜካኖ እንዲሁም ደግሞ በዲያዝ አማካኝነት ሌሎች ጎሎችን አክሎ ጨዋታው 5-4 ሊጠናቀቅ ችሏል። ከሜዳ ውጪ ተጉዞ የሉዊስ ኤንሪኬውን ቡድን እንደተገጠመ ቡድን የኮምፓኒው ባየር ሙኒክ መጥፎ ውጤት ነው ወደ ጀርመን ይዞ የተመለሰው ለማለት በጣም ያስቸግራል። የሚገርም ፋይት ነበር የተመለከትነው። እግር ኳስ ጋይስ፣ ይሄንን ቪዲዮ ሁላችሁም ኮፒ ሊንክ ሪፖስት አድርጉት። የፕላስ ምልክቱ መጫ እንዳይረሳ።
እኔ ለማለቋጥር እኔ ሁለቱንም አልፈልግም። እኔ ሁለቱንም መግጠም አልፈልግም። ምንድነው? ኧረ 9 ጎል አዳሜ ነገ አርሰናል ላይ ቋጥራለው ምትል ሰው በሙሉ ማን እና የአርሰናል ደጋፊ ማን ዛሬ ይሄን ጨዋታ በማየት ይውጣልህ። ነገ ጎል ስለማታይ ይውጣልህ ነው ምን ገባር 9 ጎል ገብቷል። 69ኛ ደቂቃ ላይ 5-4 ናቸው። 5-4 ጎል ፌስት። እንዴት 180 ደቂቃ መጫወት አለባችሁ ተብላችሁ ገና በ70 ደቂቃ 9 ጎል ገና ሌላም አለ። ሌላም አለ። ፒኤስጂስ ትንሽ የደከማቸው ይመስላል። ሰከንድ ሃፍ እንደመጡ ሁለት ካገቡ በኋላ ትንሽ ሁለት ክሮስ የተደረገ ኳስ ሴት ፒስ፣ ሁለት ፔናልቲ በዚህና በዚህ በኩል ያባበዱ ጎሎች ካቫ ይቀረቅረዋል፣ ከርል ያደርገዋል። ፈርስት ሃፍ የጠሯቸው ሰዎች ሰከንድ ሃፍም እያርበተበቱ ነው ማለት ገባ አይደል? ፒኤስጂ አሸነፈም ተሸነፈ ሞስት ላይክሊ ያሸንፋል። ኑኖ ሜንዴዝ ኦሊሴን አልቻልከውም ነው ማለት ስለሚችል ሐኪሚ ደግሞ ዲያዝን አልቻልከውም። የባየርን ዊንገሮች ነው ማለት ሬላሽ 9 ጎል ገብቷል። 1-2 ጎል ጠብቅ። 1-2 ጎል ራሱ ያለ ይመስላል። በቃ ወይ ባየርን ወይ ፒኤስጂ ጠብቅ ነው ማለት። ምን አይነት ጌም ነው የምናየው? እንዳያመልጥ። እውነትም እግር ኳስ ጨርቋን ጥላ ያበደች ነው። አረ ተመልከቱ 5 ጎል ሆነ በፈርስት ሃፍ። ፒኤስጂ ሙኒክ ምን አይነት ጨዋታ ነው እየተመለከተን ያለ ነው። የተኛ ሰው ካለ ይሄ እግር ኳስ ደጋፊ አረቀስከቱት በእናታችሁ ምን አይነት እግር ኳስ ነው እየተመለከተን ያለ ነው። ዛሬ ፔናልቲውን ባታስቆጥሮ ዴምቤሌ በስማም ስንት ኳስ ነበር እያባከነ የነበረው። እንዲሁም ማይክል ኦሊሴም ቢያባክንም ጎል ማስቆጠር ችሏል። በሁለቱም በኩል ከቫራትስኬሊያ ምን አይነት ጎል ነው በእናታችሁ ሱራሱ ያስቆጠረው። ለማንኛውም ማለት ነው ፒኤስጂ 3-2 ፈርስት ሃፍ እየመራ ወጥቷል። በሁለቱም መካከል ያለ የሚደረገው ጨዋታ እጅግ በጣም አዝናኝና ማራኪ ነው። አለን ግዴለም ያራዳ ልጅ ቶሎ አድምጠኝ። ያለን 45 ደቂቃ ነው። እኔ ቀብዱን እሰጥሃለሁ። የተኛውን ልጅ ቀስቅሰው፣ ቶሎ የፈጠረ ቀስቅሰው። በቃ እግር ኳስ ራሷ 5 ጎሎችን ገና በ45 ደቂቃ ማለት ቀብድ ያሲዘ የገባችበት ጨዋታ ነው። የጨዋታ ይሄን ጌም ከሚያልፍህ ነው ማለት ያራዳ ልጅ። ነገ ምንም ይሁን እኛ እንወጣዋለን፣ ችግር የለውም። ዛሬን ቀስቅሰው። ያራዳ ልጅ ደክሞት ነው የተኛው፣ ችግር የለውም። ቀስቅሰው። ምን ይሆንብህ? እሱ ነው ያለኝ በል። እኔ ያለው እያልኩ እኮ ነው ያራዳ ልጅ። ይሄ ጨዋታ በፍጹም ሊያልፍ አይገባም። ይሄ ነገር ስትሰማው ነው ማለት ተሰቅሎ የምታየው ጥሬ ስጋ በለው። በቃ ምንድነው አንተ እንዴት አባቱ ነው የሚያምረው ነው ማለት ጎቤው። ይሄን ጨዋታ እንዲያልፈው ጥራው፣ ችግር የለውም። ጎረቤትም ከሆነ ናኒ ምናምን ብለህ ስበህ ጎትተህ አምጥተህ አሳየው። በእናትህ ይሄ ጨዋታ ሊያልፍ አይገባም። በቃ እንዴት ነው ኧረ እኔ ጨዋታ ዛሬ ስትሪም አለማድረጌ በጣም ቆጨ። ማድረግ ነበረብን። አብረን ማየት ነበረብን። ያራዳ ልጆች ምን አይነት እብድ የሆነ ጨዋታ ነው በእናትህ። ያራዳ ልጅ ቀስቅሰው። አሁን በዚህ ሰዓት ቁጭ ብለን ቲክቶክ እያየ ነው ማለት ነው። ተሻውደሃል እንዴ? ግባና ማለት ነው። ባየር ሙኒክ ከፒኤስጂ የሚያደርጉት የሻምፒዮንስ ሊግ ጨዋታ ይጠቋል ነው ማለት በቃ እዚህ ባዶ ይሳቷል፣ ይጠቋል። ሁለታቻ ፈርስት ሃፍ ወጥቷል ማለት ነው። ሁለታቻ ብቻ ግን መውጣት አልነበረባቸው። በጣም ብዙ ጎልና የነበር ፈርስት ሃፍ ብቻ ማለት ነው። አሁን ሰከንድ ሃፉን ማለት ነው የሚገርም ነው የሚሆነው። ግባና ሰከንድ ሃፉንም ይሄን ጨዋታ ተውና ቲክቶኩን